አርእስተ ዜና የሕክምና አገልግሎትን በመስጠት ላይ የሚገኙት ተቋማትና ባለሙያዎች ከሕክምና ሙያቸው ባሻገር የመንፈሳዊ ስነ ምግባራትንና መርሆችን የተከተሉ አሰራሮችን ተግባራዊ ማድረግ እንደሚገባቸው ተገለጸ። በባሌ ሀገረ ስብከት ጎለብህንሳ አቡነ ተክለ ሃይማኖት ገዳም የሚገኙ 250 ገዳማውያን ችግር ላይ መሆናቸው ተገለጸ። ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት እየጋበዝን ዜናዎቹ በመምራት በኩል ኤልሳቤት የታብራችሁ ቆይታ አድርጋለሁ። አብራችሁን ሁኑ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቤተክርስቲያን ምእመናኑን የሚመጥን አገልጋይ ማፍራት እንደሚገባ ታሳሰቡ። ቅዱስነታቸው ትምህርት ከሌለ ቁም ነገር የለም ሲሉ ያሳሰቡት ከከፍተኛ የትምህርት መለኮት ተቋማት ጋር በተደረገ የምክክር ጉባኤ ላይ ነው። ናሆም ገብረ ኪዳን ተጨማሪ ይዟል። ለመጀመሪያ ጊዜ ነው የተከናወነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ የትምህርት መለኮት ተቋማት የጋራ ምክክር ጉባኤ። ለሁለት ቀናት በቆየው ጉባኤ ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቤተክርስቲያን እስካሁን ያለችው በአብነት ትምህርት ቤቶች መሆኑን በመግለጽ ተከታዩን ብለዋል። እግዚአብሔር የተመሰገነ ይሁን። ብዙ ምእመናን አሉን። አብያተ ክርስቲያናችን በርካታዎች ናቸው። ለነዚያ ሁሉ የሚመጥን መሆን አለበት። የሚመጡን መሆን አለባቸው ኮሌጆቹ። ቀደም እንደተነገረው ከዚያ ገብተው ተምረው የሚወጡ ደቀ መዛሙርት ምንድነው ትርፋቸው? ቤተክርስቲያን ምን እያተረፈች ነው? ጉዳት፣ ጥቅም የሚሉትንም በጋራ የምናይበት መድረክ ነው። በዕለቱ የምክክር ጉባኤውን ያሰናዳው መምሪያ ኃላፊ የሆኑት መጋቢ ሐዲስ ኃይለ እግዚአብሔር አሰፋ የመርሃ ግብሩን ዓላማ እንደሚከተለው ያስረዳሉ። እነዚህ ከፍተኛ ትምህርት ተቋማት በጋራ ሆነው በቅዱስ ሲኖዶስ ፈቃድ የተቋቋሙ ናቸው። በጋራ ግን ከዚህ በፊት በጋራ ውይይት ያደረጉበት ጊዜ የለም። ባለማናበብ ብዙ ክፍተቶች ተፈጥሮብናል። ስለዚህ ይሄን ችግር ለመቅረፍ ወደ 5 ዓላማዎች ይዘን ነው ጉባኤውን እንድናካሄድ የሆነው። ከልዩ ልዩ አህጉረ ስብከት የተውጣጡት የከፍተኛ ትምህርት ተቋማቱ ተወካዮች ጉባኤው እንዴት ነበር ብለን ላነሳነው ጥያቄ ተከታዩን ምላሽ ሰጥተዋል። ከኛ የሚወስዱት አሉ ሌሎቹ፣ ከነሱ ደግሞ እኛ የምንወስደው ትምህርት ተሞክሮ አለ። ወደፊት ስራችን የተሳካ ለማድረግ ኮሌጁን በአግባቡ ለመምራት የተማሪዎችን አያያዝ እንዴት መያዝ እንዳለብን ከስነ ምግባር አኳያ ከእውቀት አኳያ ብዙ የወሰርናቸው ጥቅሞች ግብአቶች አሉና በእውነቱ ይሄን ወስደን የተሻለ ስራ እንሰራለን ብለን እናስባለን። ጉባኤውም ቀጣይ መሆን አለበት። በእውነቱ ለወደፊት ደግሞ በምን አይነት መንገድ አንድ ላይ ኮላቦሬት ሆነን መስጠት እንዳለብን ትልቅ ግንዛቤ ወሰርንበት ሆኖ ነው ያገኘነው ማለት ነው። የጉባኤ ቤቶቻችን አገልግሎት ኒቆዲሞሳዊ ሕይወትን የሚጠይቅ መሆኑ ተገለጸ። የእግዚአብሔርን ምስጢር ለመመርመር ሌትና ቀን የሚተጉ የአብነት ተማሪዎች ለዚህ ማሳያ መሆናቸውም ተመላክቷል ሲል ባልደረባችን ዲያቆን ኤርሚያስ ደባሱ ተጨማሪ አዘጋጅቷል። ዳግመኛ የምንወለድባትን መንግስተ እግዚአብሔር የምንወርስባትን ታላቅ ምስጢር ጠይቆ የተረዳ ጌታውን ከመስቀል ላይ አውርዶ በሽቱ ያከበረ ገንዞም የቀበረ ደቀ መዝሙር ነው ኒቆዲሞስ። ሌሊቱን ከጌታው እግር ስር ቁጭ ብሎ ሲማር የሚያድረው ኒቆዲሞስ ዛሬም ለቃለ እግዚአብሔር የሚተጉትን የአብነት ተማሪዎች ያሳየናል ይላሉ መጋቢ ሐዲስ ተስፋ ሚካኤል። የአብነት ደቀ መዛሙርት የቃሉን ትምህርት የሚማሩት ማታ ላይ ነው። ብዙ ጊዜ አሁን ውዳሴ ማርያም ጀምሮ ወይም የዘወትር ጸሎት ጀምሮ አጠቃላይ በቃል የሚያዙ ናቸው። ስለሆነ እሱንን ማታ ነው ደቀ መዛሙርት መምህራን ራሱ የሚያስተምሯቸው። ማታ 9 ሰዓት ይነሳሉ፣ ሊነጋ ሲል ማለት ነው። ከዚያ እንዲሁ ያነጋሉ ማለት ነው። የጉባኤ ቤቶች አገልግሎት ኒቆዲሞሳዊ ሕይወትን የሚጠይቅ መሆኑን የገለጹት መጋቢ ሐዲስ ሌሊትን የአብነት ትምህርት ቤቶች እንዴት እንደሚጠቀሙበትም ያብራራሉ። የቤተክርስቲያናችን ትምህርት ኒቆዲሞሳዊ ሕይወትን የሚፈልግ ነው። ስለዚህ ከኒቆዲሞስ ጋራ ተያያዥነት አለው ማለት ነው። ይሄንን እንደው እንዳጠቃላይ ስንመለከተው
ህሊና የሚሰበሰበው ይሄ ጫጫታ፣ ዋካታ፣ ሰው የበዛበት ምናምን ያልሆኑ ነገሮች ይፈልጋሉ የቤተ ክርስቲያን። በተለይ ይሄ ምርምር ጋር የተያያዙ ነገሮች አሁን ለምሳሌ ቅኔን ብንወስድ ቀን ቢሆንም ጫካ መግባት አለበት። ልክ እንደ ሌሊት ህሊናው ሰብሰብ እንዲል ምንም በሌለበት ጸጥ ባለ ቦታ ሆኖ ለመቁጠር ማለት ነው። ከዚህ በተጨማሪም የማይጠፋ ጨለማ ከመምጣቱ በፊት ብርሃን የሆነችው ቃለ እግዚአብሔርን ለመያዝ ሌትና ቀን መትጋት እንደሚገባም ማሳያ ስለመሆኑ ጠቁመዋል። ደቀ መዝሙርነት ብዙ ጊዜ የኒቆዲሞስን ህይወት ይጠይቃል። ከትህትናም አንጻር እንደሱ ትሁት መሆን፣ በተመሳሳይ መልኩ ደቀ መዛሙርትም በእድሜ ታላላቅ ሆነው የሚያስቀጽል ለምን ህፃን አይሆንም? ታናናሾቻቸው ይቀጽላሉ። እንዲያ ካልሆነ እውቀት በደንብ መሸመት አይችሉም። ብዙ እውቀት ማካበት አይችሉም። ከዛም ሳይንቁ ከሁሉም ልክ እንደ ንብ ከዛም ይቀስማሉ ማለት ነው። ከታናናሾቻቸው ሳይቀር በትህትናና የአብነት ትምህርት ኒቆዲሞሳዊ ህይወትን ይጠይቃል የሚለውን ነገር እንድንወስድ ነው። ኦርቶዶክሳውያን በእምነት ጸንቶ መኖሩን ከኒቆዲሞስ ሊማሩ እንደሚገባ ተገለጸ። የኒቆዲሞስ ህይወት በሃይማኖት ስንኖር መማርና ለድነታችን መትጋት እንዳለብን ምሳሌ መሆኑም ተጠቁሟል። ባልደረባችን ተመስገን ፈቃዱ ተጨማሪ ይዟል። ኒቆዲሞስ የሰው ልጅ በምድር ላይ ሲኖር የሚፈልጋቸው ሀብትም ሆነ ስልጣን ሁሉም የተሟሉለት የአይሁድ መምህር ሆኖ በሌሊት በእግዚአብሔር እግር ስር ቁጭ ብሎ በመማሩ በሀብት በእውቀትና በክብር ከሚመጣው ፈተናና እውቀት እንዲጠበቅ ሆኗል ይላሉ መምህር ተስፋ ልደት ብሩ። መጨረሻ ላይ ክርስቶስን አይሁድ ክርስቶስ ይሰቀል፣ ክርስቶስ ይሙት፣ ክርስቶስ ይወገድ እያሉ ሲያነሱ ያነሳላቸው ጥያቄ አለ። ምን ይላል ህጋችን? ምን ይላል? አስቀድሞ ከርሱ ሳንሰማ ምንስ እንዳደረገ ሳናቅ በሰው ይፈርዳልን ብሎ ይጠይቃቸዋል። ህጋቸውን ይጠቅስባቸዋል። ጥፋት ሳይኖርበት በደል ሳይኖርበት የሰው ልጅ እንዴት አድርገን አሳልፈን እንሰጣለን? እንዴት እንሰቅለዋለን? እንዴት እንገርፈዋለን? እንዴት እናስረዋለን? ስለዚህ አይደለም እና ከመንደርተኝነት አስተሳሰብ ከተለያዩ ከዓለም ካሉት ጽርቅ ከማይሆኑ ነገሮች ሁሉ ኒቆዲሞስ እንደወጣ ከክርስቶስ መማሩ ይሄ ይጠቅሞታል። እኛም ደግሞ በክርስቶስ ማመን ጧት ማታ ወደ ቤተ ክርስቲያን መሄዳችን እንደ ኒቆዲሞስ ሄደን መማራችን የሚጠቅመን ምንድነው? መንደርተኝነትን እንተዋለን። በእግዚአብሔር ስናመን መንደርተኝነትን እንተዋለን። መምህሩ አክለውም ምእመናን በእምነት ጸንቶ መኖርን ከኒቆዲሞስ ሊማሩ ይገባልም ብለዋል። ሲወለድ ጀምሮ አይነ ስውር የነበረው በክርስቶስ መስቀል ስር አልነበረም። አልዓዛር 4 ቀን በመቃብር የነበረው ክርስቶስ ሲሰቀል አልነበረም። 38 ዓመት በአልጋ ላይ የተኛው መጻጉዕ በክርስቶስ በመስቀሉ ስር አልነበረም። አንክድህም ያሉት ሁሉ እነ ቅዱስ ጴጥሮስ አልተገኙም። በመስቀሉ ስር የተገኘ የለም። ማንም ወዳጅ አልተገኘ የለም። ስለዚህ ከክርስቶስ ውጪ ማንም ተስፋ የለንም። አሁንም ከምናመልከው አምላካችን ወደ ቤተ ክርስቲያን ጧት ማታ ሄደን ከምንማጸነው ውጪ ሌላ ተስፋ የለንም። ዓለም ይክደናል። ዓለም ብንመረኮዘው ይሰበርብናል። ዓለም ብንደግፈው ይጥለናልና የማይጥለን የማይሰለቸን ክርስቶስ ነውና እንደ ኒቆዲሞስ እስከ መጨረሻው መጽናት አለብን። ኒቆዲሞስ የተማረ ምሁር ቢሆንም እግዚአብሔርን ለማወቅ ይማር ነበርና እኛም መንፈሳዊ ዕውቀት ኑሮን ለመኖር ልንጓጓ ይገባል በማለት መልእክታቸውን አስተላልፈዋል። አሁን ኒቆዲሞስ የሚያስተምረን ዕውቀቱ በቃኝ አላለም። እስከ መጨረሻው ድረስ ከክርስቶስ ጋር የኖረ ነው። ስለዚህ ዕውቀት በቃኝ አይባልም። ዕውቀታችን ደግሞ ስጋዊ ዕውቀት ሳይሆን መንፈሳዊ ዕውቀት መሆን አለበት። ክርስቶስን የሚያሳውቀን፣ ጾምን የሚያሳውቀን፣ ጸሎትን የሚያሳውቀን፣ ስግደትን የሚያሳውቀን፣ ሰውን የሚያሳውቀን መንፈሳዊነትን ይዘን ወደ መንፈሳዊነት የሚያሸጋግረን መንፈሳዊ ስራ የሚያሰራን ስለሆነ ስለዚህ ዕውቀታችን በመንፈሳዊ እየታጀበ መሆን አለበት ነው። በባሌ ሀገረ ስብከት ጎለብንሳ አቡነ ተክለ ሃይማኖት ገዳም የሚገኙ 250 ገዳማውያን ችግር ላይ መሆናቸው ተነገረ። ገዳሙ ከችግር እንዲላቀቅና በገቢ ራሱን እንዲችል በተዘጋጀው ልዩ የገቢ ማሰባሰቢያ መርሃ ግብር ላይ ምዕመናን የድርሻቸውን እንዲወጡም ተጠይቋል። ባልደረባችን ራሄል ወዳጄ ከገዳሙ አበምኔት ጋር ቆይታ አድርጋለች። ተከታትለን እንመለስ። በባሌ ጎባ ሀገረ ስብከት የጎለብህንሳ መካነ ሕይወት አቡነ ተክለ ሃይማኖት ገዳም የሚገኙት ገዳማውያን የገቢ ምንጭ የሌላቸው በመሆኑ ለከፍተኛ ችግር እንደተጋለጡ የገለጹልን የገዳሙ አበምኔት አባ ወልደ ሚካኤል ገብረ እግዚአብሔር ናቸው። ጎለብህንሳ አቡነ ተክለ ሃይማኖት አንድነት ገዳም ችግር ውስጥ ነው ያለው። ብዙ ችግሮች ይኖራሉ። ወደ
250 ማህበረ መነኮሳት አረጋውያን ይኖሩበታል። ገዳሙ ዘርፈ ብዙ ችግሮች አሉት። ከነሱ በጥቂቱ የአረጋውያን ማረፊያ ቤት መነኮሳቱ የላቸውም፣ በጣም ብዙ ደካሞች ስላሉ። ሁለተኛ የእርሻ መሬት የለንም። ሶስተኛ ትልቅ ህንጻ ቤተ ክርስቲያን እየተገነባ ነው ያለው። እሱም በህዝበ ክርስቲያኑ ነበር የሚሰራው። እሱም ያው በገንዘብ እጥረት አቁሟል፣ እየተሰራ አይደለም። ገዳሙ ያለበትን ዘርፈ ብዙ ችግር ለመፍታት በተዘጋጀው መርሃ ግብር ከህዝበ ክርስቲያኑ የሚጠበቀውንም አባ ወልደ ሚካኤል ይገልጻሉ። ሰኔ 29 2017 በሚሊኒየም አዳራሽ የገቢ ማሰባሰቢያ ተዘጋጅቷል። ከመርሃ ግብሩ እንግዲህ ገዳሙን ህዝበ ክርስቲያኑ ገዳሙን እንዲታደግ ነው የምንፈልገው። ያው ገዳሙን በማዳን ዘመን ተሻጋሪ ሆኖ እንዲቀጥል ኦርቶዶክሳውያን እርዳታ እንዲያደርጉም ተጠይቋል። አንደኛ የእርሻ መሬት ያስፈልገናል ስንል የእርሻ መሬት ገዳሙ እንዴት ነው ማግኘት የሚችለው? ሁለተኛ ቤተክርስቲያኑን የተጀመረ ትልቅ ቤተክርስቲያን አለ በገዳሙ ውስጥ፣ እሱንስ እንዴት አድርገን ነው መጨረስ የምንችለው? የአረጋውያን የመነኮሳቱን የ250 አረጋውያን መነኮሳት ብዙ ደዌ ያለባቸው መነኮሳት አሉ፣ ዝም ብለው ወድቀው የሚኖሩ። ለእነኚህ ማረፊያ ቤት ያስፈልጋቸዋል። ለነሱ ለመስራት ገዳሙ አቅም የለውም። መነኮሳቱ አቅም ቢኖራቸው ወደዚህ ወደ ልመናም አንወጣምና ይህንን በመላው ዓለም በኢትዮጵያም ያሉት በክርስቲያን በሚችሉት በገንዘባቸውም በእውቀታቸውም በሀሳባቸውም በምክርም ከጎናችን ሆነው ገዳማቸው እንዲታደጉ ጥሪያችን በማህበረ መነኮሳቱ ስም አስተላልፋለሁ። የሕክምና አገልግሎትን በመስጠት ላይ የሚገኙ ተቋማትና ባለሙያዎች ከሕክምና ሙያቸው ባሻገር የመንፈሳዊ ስነ ምግባራትና መርሆችን የተከተሉ አሰራሮችን ተግባራዊ ማድረግ እንደሚገባቸው ተገለጸ። የሕክምና አገልግሎቱን በዚህ መልኩ መሰጠቱ ህሙማንን በመፈወስ ያለው ጠቀሜታ የጎላ መሆኑም ተመላክቷል ሲል ባልደረባችን ቤተማርያም ተምትሜ ተጨማሪ አዘጋጅቶልናል። በተለያዩ ደዌ ለሚሰቃዩ ወገኖች መንፈሳዊ አስተምሮችና ሃይማኖታዊ ተግባራት ፈውስ በመስጠት በሕክምናው ዘርፍ ትልቅ ጠቀሜታ እንዳላቸው የውስጥ ደዌ ስፔሻሊስት የሆኑት ዶክተር ናትናኤል በላይ ይናገራሉ። የተለያዩ አይነት ህመሞች አሉ። አጣዳፊ ህመም የሚባሉ አሉ፣ ስር የሰደዱ ወይ ደግሞ ክሮኒክ ኢልነስ የሚባሉ አሉ። በአንዴ የማይሻሉና ረጅም ጊዜ የሚፈጁ አንዳንዴም እስከ ሞት የሚያደርሱ። እነዚህ ብዙ ጊዜ ለማከም ከባድ ናቸው። እሱ ብቻ ሳይሆን ሕክምናውም በቂ የሆነ ለውጥ አያመጣም። በተለይ ከህመም ጋር የተያያዘ ሲሆን መንፈሳዊነት ወደ ፈጣሪ ወደ አምላክ ወደ እግዚአብሔር መቅረብ፣ ተስፋ ማድረግ እነዚህ ነገሮች የመኖር ምክንያት ይሰጡናል፣ ተስፋ ይሰጡናል። ህመሞችን በሽታዎችን የመቋቋም አቅማችንን ከፍ ያደርጉታል። ዶክተር ናትናኤል አክለውም ቤተ ክርስቲያን ለሕክምናው ያበረከተችውን አስተዋጽኦ በአግባቡ መጠቀምና በቀደምት ጊዜያት አባቶች በባህላዊ መንገድ ይጠቀሙበት የነበረውን የሕክምና አሰጣጥ ዘዴ ወደ ዘመናዊ ሕክምና ማምጣት ያስፈልጋል ብለዋል። እንደ አጠቃላይ እነዚህ ነገሮች ማውገዝ ሳይሆን አንደኛ ልምድ አለ ማለት ቤተ ክርስቲያን ለረጅም ዓመታት የጤና ሚኒስቴር ሆና ነው የከረመችው ለዚች ሀገር እና በዚህም ሰፊ ልምድ አለ በባህላዊ ሕክምና በሽታዎችን የማዳን። እነዚህ ልምዶችን እንዲሁ በንቀን የምናልፋቸው ጉዳዮች አይደሉም። ከዚህም ባለፈ ግን እነዚህ ልምዶች፣ እውቀቶች ተንቀው የሚያልፉ አይደሉም። ብዙ የዘመናዊ ሕክምናዎች ሲታዩ መነሻቸው ከባህላዊ ሕክምና ነው። ምክንያቱም ሰፊ እውቀት ይዘን ስለመጣን ብዙ መድኃኒቶች መነሻቸው ከእጽዋት ነው። ለረጅም ዓመታት ለሆነ ጉዳይ ማህበረሰቡ ሲጠቀምባቸው ይቆይና በኋላ ይጠናሉ። ይህን ጉዳይ እኛም ማወቅ አለብን። ቅድስት ቤተ ክርስቲያን ባለፉት ዘመናት የጤና ሚኒስቴር ሆና ያገለገለች ቢሆንም በዘርፉ አሃት አብያተ ክርስቲያናት ከደረሱበት ደረጃ አንጻር አገልግሎቱን ማሳደግ አልቻለችም። ይህን ችግር ለመፍታት የሚመለከተው የቤተ ክርስቲያን አካል ተገቢውን ስራ ማከናወን ይጠበቅበታል የዶክተር ናትናኤል መልእክት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙ ሰርታለች ብዬ አላስብም። ኦርቶዶክሳውያን የጤና ባለሙያዎችም በዚህ ረገድ ብዙ ስራ ሰሩ ብዬ አላስብም። ለዚህ እንደ ማመሳከሪያ የሚሆነን የኮፕቲክ ቤተክርስቲያን የህንድ የማላንካራ ቤተክርስቲያን እንቅስቃሴን ብናይ
በጣም የተራራቀ ሁኔታ ላይ እንዳለን ማየት እንችላለን። የሰራተኞች ጉባኤያት ኦርቶዶክሳዊ ቤተሰብን በማፍራት ረገድ ጉልህ ሚና እንዳላቸው ተጠቆመ። ጉባኤያቱ ምዕመናን በእንግዳ ትምህርት እንዳይወሰዱ ከማድረግ ባሻገር በተለያዩ ዘርፎች ለቅድስት ቤተክርስቲያን ድጋፍ እያደረጉ መሆኑም ተመላክቷል። ዲያቆን ኤርሚያስ ደባሱ ተጨማሪ ይዟል። የምሳ ሰዓታቸውን ጨምሮ በተለያዩ አጋጣሚዎች ሰዓታቸውን በማመቻቸት የቅድስት ቤተክርስቲያንን ትምህርት ለመማር ስለሚተጉ የሰራተኛ ጉባኤያት የገለጹልን አቶ አማረ ምትኩ እስካሁን የነበረውን ሂደት ምን እንደሚመስል ያብራራሉ። በመንፈሳዊ ቅናት ከመስሪያ ቤት አካባቢ ከሚኖሩ ሌሎች የእንግዳ ትምህርት ይዘው የሚመጡ የስራ ባልደረቦቻቸው ጋር የሚመጣውን ከመቋቋም ኦርቶዶክሳዊ የቤተሰብ መስርቶ ክርስትናን ከመኖር አንጻር እርስ በርስ እየተደጋገፉ የሚሄዱበት እንደመሆኑ መጠን የተሻለ ለውጦችን እያየን ነው የነበረው ማለት ይቻላል። ሰራተኛ ጉባኤ ከመነሻው እስካሁን ባየንበት ኦርቶዶክሳዊ ቤተሰብን በማፍራት ረገድ የሰራተኞች ጉባኤያት ጉልህ ሚና እንዳላቸው የገለጹልን አቶ አማራ አክለውም ጉባኤያት ለቅድስት ቤተክርስቲያን ያላቸውን ሚና ገልጸዋል። አንዳንድ ሰራተኛ ጉባኤያት ነዳያን እስከመመገብ ይሄ ትልቅ ለውጥ ነው። ሰው ብራብ አብልታችሁኛል የሚለውን እየተገበሩ ነው ማለት ነው። በጋራ ጉዞ የአቅም ችግር ያለባቸውን ደብሮች፣ አጥቢያዎች የማገዝ ተሰባስቦ ሰፊ ፕሮጀክቶችን እንዲያይት የመደገፍ ደረጃ ላይ ደርሰዋል። ይሄ ትልቅ ለውጥ ነው። ይሄ ከህይወታቸው አልፈው የሚሰሩት ተግባር ስለሆነ ባይዛይ ሰው ከራሱ አልፎ ወደ መስራት መጥቷል ማለት ነው። ይሄ በትምህርት የመጣ ነው ብሎ የሚመጣ አይደለም። ከዛ ውጭ እንግዲህ በጣም ስራ ያጡትን እስከ ማሳዝ መጥቀስ ምንችላቸው ስላሉ ማለት ነው። በጣም የወደቁትን እስከ ማንሳት ድረስ አሉ። የቦታ የመምህራንና መሰል ጉዳዮች ለአገልግሎታቸው መሰናክል እየሆኑባቸው እንደሚገኝ የጠቆሙት አቶ አማረ በቀጣይ እኒህና መሰል ችግሮቹን በመቅረፍ አገልግሎቱን በሰፊው ተደራሽ ለማድረግ እንደታቀደም ገልጸዋል። አሁን ሰራተኛ ጉባኤያት በደንብ ተጠናክሮ በአዲስ አበባ ብቻ ሳይሆን በሀገር አቀፍ መስፋት አለበት የምንለው ነው። ምክንያቱም እያንዳንዱ ሰው ለተፈጠረበት ዓላማ መኖር መቻል አለበት። የመሸጋገሪያ ምድራዊ እንዳለው ሰማያዊ ላይ ግን መሰረት ጥሎ በደንብ እግዚአብሔርን አውቆ ሀልወቱን ተረድቶ በህይወት መኖር መቻል አለበት። በሰሜን ወሎ ሀገረ ስብከት በወልዲያ ከተማ አስተዳደር ስር የሚገኘው የደብረ ሰላም መድኃኔዓለም ካቴድራል ስብከተ ወንጌል ለንስሐ ልጆች ወርሃዊ ሆነ ተከታታይ ትምህርቶችን እየሰጠ እንደሚገኝ አስታወቀ። በዚህም በርካታ የደብሩ ምዕመናን በንስሐ ተመልሰው ለምስጢራተ ቤተክርስቲያን እየበቁ መሆናቸውን ተናግረዋል። በማህበረ ቅዱሳን የወልዲያ ማዕከል የላከልን መረጃ ተመስገን ፈቃዱ ይዞልን ይቀርባል። ሰበካ ጉባኤው የቅድስት ቤተክርስቲያንን የ10 ዓመት መሪ ዕቅድ መሰረት አድርጎ ባስቀመጠው አቅጣጫ መሰረት ሁሉም የደብሩ ካህናት የንስሐ ልጆቻቸውን በየወሩ እንዲማሩ እያደረጉ ይገኛሉ። በዚህም መሰረት ከፍተኛ መንፈሳዊ ለውጦች ይታያሉ ይላሉ የወልዲያ ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ መላከ ምህረት አባይና ለማማረ። ልጆቻቸውን ጠርተው ቤተክርስቲያን እንዲያስተምሩ በጥብቅ ነው ሰበካ ጉባኤ መከታተላቸው። አሁን ከዚህ በፊት ቆራቢ ብዙም አልነበረም። ወደ ንስሐ ሕይወት የሚመጣ ብዙም አይደለም። በስርዓተ ተክሊል ጋብቻ የመፈጸም ጉዳይ ብዙም አይደለም። አሁን ግን በጣም በርካታ ቆራቢ ነው ያለው። ይሄ የትምህርት ውጤት ነው። እምነታችንን ጠንቅቀን እንድናውቅና ለምስጢራተ ቤተክርስቲያን እንድንቀርብ አድርጎናል ይላሉ የንስሐ ልጆቻቸው። እምነታችንን በደንብ እንድናውቅና ጠንቅቀን እንድናውቅ አድርጎናል። ስለ እምነቴ ያወቅኩበትና የተረዳሁበት ነው። ጉድለቶችን እንዳይ አድርጎኛል። አባታችን ጋር ቶሎ ቶሎ የመገናኘት ለስጋው ደግሞ የመብቃት ይሄ ትምህርት መዘጋጀቱ ብዙ ነገር እንድናውቅ ረድቶናል። ለኔ ለንስሐ ሕይወት ማብቅቶኛል። በህይወቴም ቤቴንም ስርዓተ ጋብቻውንም በቤተ ክርስቲያን እንዲፈጽም የዚህ ትምህርት መነሻ ሆኖኝ ነውና በይበልጥ አሁን ብዙም በዚህ ህይወት ውስጥ ነው ያለው። ጉባኤው ከተጀመረ ጀምሮና ለኛ ትልቅ መሰረት ትልቅ ለውጥ ሆኖን ያለው እሱ ነው። የእግዚአብሔር ቃል እንዳቀና ወደ እግዚአብሔር እንድቀርብ አድርጎኛል። ማህበረሰባዊ ግንኙነታችንም እንዲጠነክር ሆኗል። በመጨረሻም ትምህርቱ እጅግ ጠቃሚ በመሆኑ እስከ ታች የቤተክርስቲያን አገልግሎት ድረስ ተጠናክሮ መቀጠል እንዳለበትም ያሳስባሉ። ምግባር ነው ወሳኙ። ትምህርቱ ብቻ አይደለም። ትምህርቱ እንዴት ተለውጧል የሚለውን ማየትም አስፈላጊ ነው አንዱ። ሁለተኛው በዚህ ደብር ብቻ ሳይሆን በሁሉም ነፍስ አባቶች የንስሐ አባቶች
ማስተማር አለባቸው በየወሩ እንደዚሁ እንደ የኛ ተሞክሮ ለሌላውም አካባቢ ቢሆን የተሻለ ነው የሚል አስተያየት አለኝ። ይሄ ነገር በሁሉም ቦታ ተደራሽነቱ መስፋት አለበት፣ መድረስ አለበት። ከውጭ ወዳገኘነው ዘገባ ስንሸጋገር በሀገረ ህንድ ክርስቲያኖች ከባድ ፈተና ውስጥ መሆናቸውንና ሌሎች መሰል የውጭ መረጃዎችን ባልደረባችን ናኦም ገብረ ኪዳን ይዞልን ይቀርባል። ብፁዕ አቡነ ዲሜጥሮስ በኩዌት ለ4 ደቀ መዛሙርት ስልጣነ ክህነትን የሰጡት በዚሁ ባሳለፍነው ሳምንት ነበር። የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ ለአንድ ዲያቆን የቅስና ማዕረግ እንዲሁም ለ3 ደቀ መዛሙርት ማዕረገ ዲቁናን ሰጥተዋል። ብፁዕነታቸው ደቀ መዛሙርቱ በመንፈሳዊ አገልግሎታቸው ያለውን ትጋት አድንቀው መጋቢት 20 ቀን 2017 ዓ.ም የቅስና ማዕረግ መስጠታቸው ተዘግቧል። ስልጣነ ክህነት የተቀበሉት ደቀ መዛሙርት በኩዌት ተወልደው በዛው ያደጉ ከጥር 6 ቀን 2015 ዓ.ም ጀምሮም ለ2 ዓመታት የአብነት ትምህርታቸውን ሲከታተሉ መቆየታቸው ታውቋል። በተያያዘ ዜና በኩዌት ለምትገኘው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጊዜያዊ መገልገያ ቤተክርስቲያናቸውን በመፍቀድ ታላቅ አስተዋጽኦ እያደረጉ ከሚገኙ የግሪክ ኦርቶዶክስ አባቶች ጋር በዚሁ ባሳለፍነው ሳምንት ተወያይተዋል። መረጃው የሀገረ ስብከቱ ሚዲያ ነው። በሀገረ ህንድ ክርስቲያኖች በከባድ ፈተና ውስጥ መሆናቸው ተገለጸ። የዩኤስ የዓለም አቀፍ ሃይማኖት ነጻነት ኮሚሽን ባሳለፍነው ሳምንት ባወጣው ሪፖርት ህንድ በሃይማኖት ጉዳይ ከፍተኛ ችግር ያለባት ሀገር መሆኗን በዘገባው አመላክቷል። ተቋሙ በተከታታይ ለ6 ዓመታት ያቀረበው ምክረ ሀሳብ እንደ አውሮፓውያን አቆጣጠር ከ2024 አንስቶ በተለየ መልኩ በህንድ የሃይማኖት ነጻነት ያለመኖር ሁኔታው እየተባባሰ መምጣቱን አስነብቧል። በቁጥር አናሳ ሃይማኖቶች ላይ የሚደረገው ጥቃትና መድሎ እየጨመረ መሄዱ የተነገረ ሲሆን አሁን ላይ ጥንቃቄ የተሞላበት ጥቃት ኢላማ የተደረገና የዘፈቀደ ግድያ፣ ንብረትና የአምልኮ ስፍራዎችን ማውደም እየተበራከተ መምጣቱን የዩናይትድ ስቴትስ ኮሚሽን ኦን ኢንተርናሽናል ሪሊጂየስ ፍሪደም ዘገባው ያመላክታል። ሃይማኖታዊ መሰረት ያለው የሂንዱትቫ ፍልስፍና በሀገሪቱ የሂንዱ የበላይነትን ለማስተዋወቅ ክርስቲያኖችን ጨምሮ የሌላ ቤተ እምነት ተከታዮችን እንደ ሁለተኛ ዜጋ በመተውና የህግ መድሎን ለዓላማው ማስፈጸሚያ መንገዶች ናቸው ነው የተባለው። የተደራጀው የጥላቻ ጥናት ማዕከል ወይም ሴንተር ፎር ዘ ስተዲስ ኦፍ ኦርጋናይዝድ ሄት ባወጣው የካቲት ወር ሪፖርቱ 2024 ከ2023 ጋር ሲነጻጸር የ74 በመቶ የጥላቻ ንግግር ክስተቶች መጨመራቸው ተገልጿል። ከ1165 ክስተቶች ውስጥ 10% ኢላማ ያደረገውም ህዝበ ክርስቲያኑን መሆኑ ተጠቁመዋል። መረጃው ከዩኤስ የዓለም አቀፍ የሃይማኖት ነጻነት ኮሚሽን የተገኘ ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ቅዱስ ቆስጠንጢኖስ ንጉስን የተመለከተ ታሪክ በተከታይነት ይቀርብልናል። ንጉስ ቆስጠንጢኖስ ክርስቲያንና ቶሌኒ መንፈሳዊ ዕውቀትን በማስተማር ያሳደገችው ንጉስ ሲሆን የአባቱ መንግስት በመረከብም የቀና ፍርድን የሚያደርግ ሆነ። ከእርሱ በፊት የነበሩ ነገስታት በህዝቡ ላይ የጫኑባቸውን ጽኑ አገዛዝ ከሰዎች ላይ አስወገደ። በዚህም ምክንያት ህዝቡም ሁሉ ታዘዙለት፣ ወደዱትም። የአገዛዙ ቅንነትና የፍርዱ ትክክለኛነትም በሀገሮች ሁሉ ተሰማም። የሮሜ ሰዎችም ከከሃዲው መክሲሚያኖስ ጽኑ አገዛዝ እንዲያድናቸው በመማፀን መልእክት ወደ እርሱ ላኩም። መልእክታቸውንም ባነበበ ጊዜ ስለደረሰባቸው መከራ እጅግ እያዘነ ያድናቸው ዘንድ ምን እንደሚያደርግ እያሰበ ሲያዝን ህቡሩ እንደ ከዋክብት የሆነ መስቀል ታየው። በላዩም በዮናኒ ቋንቋ ኒኮስጣጣን የሚል ጽሑፍም ነበረው። ትርጓሜውም በዚህ ጠላትን ድል ታደርጋለህ ማለት ነው። የመስቀሉም ብርሃን የፀሐይ ብርሃን ሲሸፍነው ባየ ጊዜ አደነቀም። በላዩም ስለተጻፈው አስነብቦ ለጭፍሮቹ አለቆችና ለመንግስቱ ታላላቅ ባለስልጣኖች አሳያቸው። በዚያችም ሌሊት የእግዚአብሔር መልአክ ለቆስጠንጢኖስ በራእይ ተገልጦ እንዲህ አለው፣ በቀኑ እኩሌታ በቀትር ባየኸው በዚያ መስቀል አምሳል ላንተ ምልክት አድርግ፣ በእርሱም ጠላትን ድል ታደርጋለህ አለው። ከእንቅልፉም በነቃ ጊዜ ልቡ ጸና። የወርቅ መስቀልንም አሰርቶ በነገሰበት ዘውድ ላይ አደረገው። መኳንንቱንና ወታደሮችም ጭፍሮችን ሁሉ መስቀል አሰርተው በጦር መሳሪያቸው ላይ
ያደርጉ ዘንድ አዘዛቸው። እነርሱም እንዳዘዛቸው አደረጉም። የመስቀሉም ምልክት ቀድሞ በታየ ጊዜ የመክስሚያኖስ ሰራዊት ድል ይሆኑ ነበር። የቆስጠንጢኖስም ሰራዊት ከመክስሚያኖስ ሰራዊት ብዙ ሰው ገደሉም። የቀሩትንም ሸሽተው ሲሄዱ ከመክስሚያኖስ ጋር ሊሻገሩና ወደ ሮሜ ሊገቡ ድልድይ ላይ ወጡም። ድልድዩም ፈርሶ ፈርዖን ከነሰራዊቱ ጋር እንደሰጠመ እንዲሁ መክስሚያኖስም ከሰራዊቱ ጋር ሰጠመ። ዳግመኛም ክርስቲያኖችን እንዲያከብሯቸው እንጂ እንዳያዋርዷቸው የጣዖቱንም ገንዘብና ምድራቸውንም ለካህናት እንዲሰጧቸው አዘዘ። ዳግመኛም አባቶቻችን ሐዋርያት እንዳዘዙ ማንም ሰው በሰሙነ ሕማማት ስራ እንዳይሰራ አዘዘ። እጅግም የበዙ መልካም ምግባራትንም በመፈጸም የክብር ባለቤት ጌታችንን ደስ አሰኝቶ መልካም ተጋድሎን ከፈጸመ በኋላ በኒቆምዲያ ከተማ ጥቂት ታሞ አረፈም። ገንዘውም በወርቅ ሳጥን አድርገው ተሸክመው ወደ ቁስጥንጥንያ ያደረሱት። የጳጳሳት አለቆችና ካህናቱ ሁሉ ከሕዝቡ ጋር ወጥተው ተቀበሉት። በብዙ ጸሎት በመዝሙርና በማህሌት በምስጋና ወደ ከበሩ ሐዋርያት ቤተ መቅደስ አስገብተው በክብር አኖሩት። የቅዱሱ በረከት ከሁላችን ጋር ትሁን ለዘለዓለሙ አሜን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።